ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። እናንተ ከሃዲያንና አላችሁበት ድረስ እንደምንመጣ ኢንሻአላህ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። ነገር ግን ማን ነው ታዲያ ይሄንን አመጽ እየመራው ያለው? ብልጽግና ራሱ ነው ይሄን አመጽ እየመራው ያለው። ምክንያቱም አብይ አህመድ የመርዝ ቦምብ እየተጠቀመ እንደሆነ ተረጋገጠ። አንዳንድ ሰዎች ሞኞች ናቸው። ቤተክርስቲያን ምን ትሆናለች? ቤተክርስቲያን የሲኦል ደጆች እኮ አይችሏትም ተብሏል። ይሄ ሞኝ ሊቢያ እኮ የክርስቲያን እኮ ሀገር ነበረች። አብይ ወደብ አመጣለሁ ብሎ የአማራን ህዝብ ወብላይ የሚያደርገው አማራ ምኑን ሊልክበት? የልጆቹን ሬሳ ኤክስፖርት ሊያደርግ ነው ወይ? ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። መምህር ተስፋዬ ሞሲሳ እንዲል ሲል ተናገረ። ስሙት። አንዳንድ ሰዎች ሞኞች ናቸው። ቤተክርስቲያን ምን ትሆናለች? ቤተክርስቲያን የሲኦል ደጆች እኮ አይችሏትም ተብሏል። ይሄ ሞኝ ሊቢያ እኮ የክርስቲያን እኮ ሀገር ነበረች። ሊቢያ በጣም ትልልቅ ክርስቲያኖች የወጡባት ሀገር። ቅዱስ ማርቆስ ወንጌላዊ ሊቢያ እኮ ነው፣ ሊቢያዊ ነው። ከ72ቱ አርድእት መካከል አንዱ የሆነው ስምዖን ቀሬናዊ የጌታን መስቀል የተሸከመው ሊቢያዊ ነበረ። እነ ቅዱስ ፖሊካርፕ ሰማዕቱ ሊቢያውያን ናቸው። ትልልቅ የሥነ መለኮት ምሁራን ከሊቢያ ወጥተዋል። ትልልቅ ቤተክርስቲያን ትልቅ ጉባኤ ሰርታበታለች፣ የቅዱሳት መጻሕፍት ቀኖና ጉባኤ ሊቢያ። አሁን ግን ዛሬ ሊቢያ በሊቢያ በኩል ክርስቲያን እንኳን ማለፍ ይችላል እንኳን ይሄ ሊሰራ። አያችሁ፣ ባለፈው ጊዜ 30 የሚሆኑ ክርስቲያን ኢትዮጵያውያንና 21 የግብጽ ክርስቲያኖች በሰይፍ የተቀሉባት ሆናል ሊቢያ። መልኳ ተለው ተሸነፈች። ከመሸነፍ ይጠብቀን። ተሸነፈች። በእቅድም በንድፍም በፕሮጀክትም የሚሰራብን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ የሚሰራው ዓለም አቀፋዊና ሀገራዊ ፕሮጀክቶች በሙሉ እንዲህ በግልጽ ልንነጋገራቸው ይገባል። ገዳዮቻችን አጠገባችን ነው ያሉት። ስለዚህ ገዳዮቻችን እኛ የምንናገረው መሳሪያ የታጠቁ ታጣቂዎች፣ ተሸፋፍነው የተሸፈኑ ሸፋኞች፣ ሸኔ፣ ፋኖ፣ መከላከያ፣ መንግስት ምናምን እያልን አንናገርም። መጀመሪያ ያለው ቤታችን ውስጥ ነው። ቤታችን ውስጥ ያለውን ጉር ነው የምናጠራው። ክብረ ክህነቱን ትቶ ቅዳሴ የሚገባ ካህን ከሆነ ክብረ ክህነቱን ከተወ ክብረ ክህነቱን መተውን በአደባባይ ተናግረን ካህን እንዲቀየር ማድረግ አለብን። አብይ ወደብ አመጣለሁ ብሎ የአማራን ህዝብ ሞቢላይዝ የሚያደርገው አማራ ምኑን ሊልክበት ነው? ለመሆኑ የልጆቹን ሬሳ ኤክስፖርት ሊያደርግ ነው ወይ? ከዛ ውስጥ ፈረንጆች ኩላሊትና ጉበት እየመረጡ መግዛት የሚችሉበትን ሁኔታ በአሰብ በኩል ለማስፈጸም ነው ወይ? የአማራ ፋኖ ከኤርትራ ህዝብ ጎን ቆመው ይህን ወረራ መክተው የአብይን ዕድሜ ማሳጠር አለባቸው ብዬ በግልጽ ነው ይህን የጻፍኩበት ምክንያት አማራ የሚደርስበትን አጠቃላይ ጭፍጨፋ፣ ሁሉ ነገር የቆመበትን፣ ትምህርት የቆመበትን፣ ንግድ የቆመበትን፣ እርሻ የሚባል ነገር ማዳበሪያ ጠፍቶ ችግር የተወደቀበትን ሁኔታ ስታስበው አብይ ወደብ አመጣለሁ ብሎ የአማራን ህዝብ ሞቢላይዝ የሚያደርገው አማራ ምኑን ሊልክበት ነው? ለመሆኑ የልጆቹን ሬሳ ኤክስፖርት ሊያደርግ ነው ወይ? ከዛ ውስጥ ፈረንጆች ኩላሊትና ጉበት እየመረጡ መግዛት የሚችሉበትን ሁኔታ በአሰብ በኩል ለማስፈጸም ነው ወይ? በዛ ደረጃ ነው የደረሰው የአማራ የህልውና ጥያቄ። ስለዚህ በግልጽ በማያሻማ ቋንቋ ከአማራ ህዝብ ኢንተረስት አኳያ የአብይ አህመድ አገዛዝ እድሜው ማጠር የስራዎቹ ሁሉ እናት ነው። አብይ አህመድ የመርዝ ቦምብ እየተጠቀመ እንደሆነ ተረጋገጠ። እጅግ በጣም አስደንጋጭ ዜና ስለሆነ ለሁሉም እንዲደርስ በተቻለ መጠን ሼር በማድረግ ተባበሩን። ነገር ግን ማን ነው ታዲያ ይሄንን አመጽ እየመራው ያለው? ብልጽግና ራሱ ነው ይሄን አመጽ እየመራው ያለው። ምክንያቱም መጪውን በጣም ሰፊ የሆነ የህዝብ እሮሮ፣ መጪውን የከተማው የገጠሩ የኢትዮጵያ ህዝብ የደረሰበትን የችግር፣ የዋጋ ንረት፣ የስቃይ፣ የሰላም እጦት፣ የበሽታ፣ የጅምላ ጭፍጨፋ ችግር እና ምሬት ወደ አደባባይ ይወጣል አይወጣም? ወደ አደባባይ ሲወጣስ እነማን ናቸው የሚመሩት የሚለውን ለመፈተን ብልጽግና የተጠቀመበት ዘዴ ነው። ኃላፊነት ወስጄ ነው የምናገረው። የግል እይታዬ ነው፣ የግል አቋሚ ነው። እመኑኝ፣ በየዩኒቨርሲቲው እየተደረጉ ያሉ የተማሪዎችን አመጽ እየመራው ያለው ብልጽግና ነው። ስለዚህ ከእያንዳንዱ እንቅስቃሴ ምናልባት እንዳልሳሳት
ሌኒን መሰለኝ ያለው። ከተሳሳትኩ በጣም ይቅርታ። በነገራችን ላይ ለምንድን ነው ግን እነዚህ ኦሮሞ ተወላጆች እንደዚህ በጣም ዝቃጭ የሆነ ጭንቅላት ይዘው እያደጉ ያሉት? እዚህ ማህበራዊ ሚዲያ ላይ መጥተው የሚናገሩትን የሚጽፉትን ስታዩ እኔ መላው የኢትዮጵያ ሕዝብ እንዲታዘብ የምፈልገው እያደሩ በጣም ዝቃጭ ትውልድ እየፈጠሩ ያሉት ለምንድን ነው? ኧረ በፈጠራችሁ ንገሯቸው ለልጆቻችሁ። እነ መራራ ጉዲና ታው የነ መገርሳና የነ ጫላ ስድብ ማለት ነው እናት ላይ ነው የሚንጠለጠለው። እናቶቻችሁን እኔ ያክል እንዴ በጣም የምትጠሏቸው፣ በጣም ነው እንዴ የምትጸየፏቸው እናቶቻችሁን እንዴ ጎበዝ። በጣም ነው እኮ የምታስቁኝ እነ መገርሳ እነ ጫላ። እናት እንዲትውድ እናት ምናምን ይህን ያክል እናቱን የሚጸየፍ ትውልድ ያወጣችሁ ግን ኦነጎች ምን አስባችሁ ነው እንዴ? ወይ መከራዬ። ለማንኛውም ይሁን እኔ በራስህ እናትን የምናገባኝ እኔ ብታጨማልቃት። ሰው መቸገሩን እንደማያቆም ሁሉ ቅዱስ ሚካኤልን መርዳቱን አያቆምም። ሰው መማጸኑን እንደማያቆም ሁሉ ቅዱስ ሚካኤልን ማማለዱን አያቆምም። ለኛም ዛሬ እንደ ቅዱስ ሚካኤል የሚያውቅልን የለም። ምናልባት ባጠገባችን ያሉ ሰዎች ከሚረዱን በላይ ቅዱስ ሚካኤልን ፈጥነ እርዳን ብንለው ፈጥሮ የሚደርስ አባት ነው። መልአክ እንኳን ለሚካኤል መስክሮለታል። ብዙ ሰዎች የሚደነቁት ጻድቃን ስለ መላእክት መመስከራቸው ነው። ከመላእክቱ ወገን የሆነ እንኳን አንድ አገልጋይ የቅዱስ ሚካኤልን ዝናና ክብር ሲናገር እዚሁ ትንቢተ ዳንኤል ተጽፎ እናገኛለን። ምዕራፍ 10 ቁጥር መጨረሻ ላይ ምን ይላል? ለኔ ግን ይላል ከቅዱስ ሚካኤል በቀር የሚያጸናኝ የለም ይላል። ይሄን የሚናገረው እኮ ዳንኤል አይደለም፣ አንድ የእግዚአብሔር መልአክ ነው። መልአክ ሆኖ ግን አለቃው የሆነው በክብርም በኃይልም ከፍ ብሎ የተገኘ ቅዱስ ሚካኤል አለቅነቱንና ረዳይነቱን ለመግለጽ ብላለ ለኔ እንደ ቅዱስ ሚካኤል የሚያጸናኝ የለም አለ። የሚደንቀኝ እዛ ላይ ታሪክ ላይ ዳንኤልን የረዳበት መንገድ ነው። በአንበሳ ጉድጓድ ተጥሎ ሳለ የአንበሶቹ አፍ ገና ለገና ዳንኤልን ይበሉታል ብለው ሲጠብቁ ሊቀ መላእክት ቅዱስ ሚካኤል ግን የአንበሶቹን አፍ ዘግቶ ቅዱስ ዳንኤልን እንዲድን አድርጎታል። ወርቅና ብር ያልፋል፣ ቅዱስ ሚካኤል ግን ለጠሩት የማያልፍ ስራን የሚያሰራ አባት ነው። ነገ እኮ የዓመቱ ቅዱስ ሚካኤል ነው። ይሄን ቪዲዮ ለቅዱስ ሚካኤል ወዳጆች እንዲዳረስልኝ 12 ጊዜ ኮፒ ሊንክ እያረጋችሁ ሪፖስት፣ ሼር፣ ላይክም እንዳይረሳ። ኮሜንት ላይ ደግሞ ቅዱስ ሚካኤል እያላችሁ ኮሜንቱን እያጥለቀለቃችሁ እንዲደርሳችሁ አድርጉልኝ። ህዳር 12 ገናናው ኃያሉ ፈጥኖ ደራሹ ሊቀ መላእክት ቅዱስ ሚካኤል የሊቀ መላእክነትን ሹመት ያገኘበት ቀን ነው። ታዲያ የት ልታከብሩ አሰባችሁ? የካ ሚካኤል፣ ጎላ ሚካኤል፣ አዲሱ ሚካኤል፣ ቡልጋሪያ ሚካኤል፣ ሲኤምሲ ሚካኤል፣ ሽንቁሩ ሚካኤል፣ ንቡ ሚካኤል፣ ቦሌ ሚካኤል፣ ቡልቡላ ሚካኤል፣ እኔ የጠራዋቸውና እኔ ካልጠራዋቸው ውስጥ የምታከብሩት የት ቤተክርስቲያን ነው? የባህራንን የሞት ደብዳቤ ወደ ሕይወት የቀየረው መልአክ የናንተንም በመላው ዓለም ላይ በመከራ ሕይወት ውስጥ ያላችሁ ኦርቶዶክሳውያንን ወደ ደስታ ይቀይርላችሁ። እንኳን አደረሳችሁ። ነገ ህዳር 12 ቆይ እንዳታሳልፈው። የሊቀ መላእክት የቅዱስ ሚካኤል ከትናንትናው የቀጠለ የቃል ኪዳን ቪዲዮ እኮ ነው። አቤት አቤት አቤት! ደረሰ። እንኳን አደረሳቸው። ህዳር ቅዱስ ሚካኤል ለምን ይከበራል? ህዳር ሚካኤል ላይ ለሊቀ መላእክት ለቅዱስ ሚካኤል የተሰጠው ቃል ኪዳን ምንድነው? ህዳር ሚካኤል ላይ ሊቀ መላእክት ቅዱስ ሚካኤል ምን ሰራ? እኛስ በዓሉን ስናከብር ዝክሩን ስንዘክር ምን ይደረግልናል? የምትችሉ 12 ጊዜ፣ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ እያደረጋችሁ ቪዲዮውን ጀምሩት። ነገ ህዳር 12 ለሰው ወገኖች የሚያዝንና የሚራራ ሁሌም ቢሆን በእግዚአብሔር ፊት ቆሞ ለሰው ልጆች ምሕረትን የሚለምን ገና ከልጅነታችን ጀምሮ ፍቅሩን እየመገበ ያሳደገን በማንኛውም ችግርና ጭንቀት ላይ ሁነን ስሙን ስንጠራ ፈጥኖ የሚደርስልን በሰማያውያን መላእክት ላይ የተሾመው ሊቀ መላእክት ቅዱስ ሚካኤል ነገ ህዳር 12 ከበዓለ ሲመቱ ውጪ በ3 ምክንያቶች ይከበራል። አዎ በዚህ በበዓለ ሲመቱ ቀን ልክ እንደ ሰኔ 12 ሁሉ 3 ጊዜ ሲኦል ውስጥ እየገባ ነፍሳትን እንዲያወጣ ስልጣን ተሰጥቶታል። በዚህ በህዳር 12 በበዓለ ሲመቱ ቀን የሊቀ መላእክት የቅዱስ ሚካኤልን በዓል አስቦ ዝክርን የዘከረ መታሰቢያን ያደረገ በቅዱስ ሚካኤል ቤተክርስቲያን ስም በተሰየመ ቤተክርስቲያን ሂዶ በስሙ የተማጸነና ጸሎትን ያደረገ እንደዚሁም ደግሞ ለቤተክርስቲያኗ ማንኛውንም አቅሙ የፈቀደውን ስጦታ መባ ያበረከተ ሁሉ ሊቀ መላእክት ቅዱስ ሚካኤል በነፍስም በስጋም ጋሻ መከታ ሆኖ ይጠብቀዋል። የሊቀ መላእክት የቅዱስ ሚካኤልን ዝክር ሲዘክር የነበረ ሰው በአካለ ስጋ እያለ ኃጢአተኛ ምግባር የሌለው ቢሆን እንኳን ሊቀ መላእክት ቅዱስ ሚካኤል ከአምላኩ ጋር አስታርቆ አማልዶ ኃጢአቱን ያስተሰርይለታል፣ በጎ ምግባርና ሃይማኖትን ያስይዘዋል። ሞቶ ደግሞ ሲኦል ቢገባ እንኳን የኮነኔ እሳት አያቃጥለውም።
አዎ የኩነኔ እሳት የሲኦል እሳት አያቃጥለውም፣ ምክንያቱም የቅዱስ ሚካኤል ዝክር ጋሻ መከታ ይሆነዋልና ነው። የሊቀ መላእክት የቅዱስ ሚካኤልን ዝክር የዘከረ ሰው ሙሉን ቃል ኪዳን የትናንትናው ቪዲዮ ላይ ማየት ትችላላችሁ። ዛሬ ግን ሶስቱ የሊቀ መላእክት የቅዱስ ሚካኤል ህዳር 12 የሚከበርባቸው ሶስቱ ምክንያቶች ልንገራችሁ። የእስራኤል ሕዝብ በሊቀ ነቢያት በቅዱስ ሙሴ አማካኝነት ከግብፅ ባርነት ነፃ በሚወጡ ጊዜ ሊቀ መላእክት ቅዱስ ሚካኤል መናን ከደመና እያወረደ የመገበበት፣ የኤርትራን ባህር ደግሞ ከፍሎ ያሻገረበት ታላቅ ክብረ በዓሉ ነው። ሁለተኛው ምክንያት ደግሞ በንጉሥ ጭፍራ አምሳል ሆኖ በታላቅ ክብርና ግርማ ሆኖ ለነዌ ልጅ ለነቢዩ ኢያሱ በመንገድ ላይ ተገልጾ የታየበት ታላቅ ክብረ በዓሉም ነው። ሶስተኛውና ትልቁ ምክንያት ደግሞ ዱራታኦስና ቴዎብስታ የሚባሉ የሊቀ መላእክት የቅዱስ ሚካኤልን በዓል የሚያደርጉ ዝክሩን የሚዘክሩ ሁለት ታላላቅ ባለትዳሮች ነበሩ። ታዲያ በሀገሪቱ ላይ ረሃብና ችግር በሆነ ጊዜ እነዚህ ሰዎች የሊቀ መላእክት የቅዱስ ሚካኤልን ዝክር ሊዘክሩ ሲሉ አቅም አጡ። ታዲያ ዱራታኦስም የሚስቱንና የራሱን ልብስ ሸጦ የቅዱስ ሚካኤልን በዓል ሊያደርግ ወደ ገበያ በወጣ ጊዜ ሊቀ መላእክት ቅዱስ ሚካኤል በመኮንን አምሳል ከፊት ለፊቱ ቆሞ ታየው። ታዲያ ወዴት ትሄዳለህ በሚለው ጊዜ የመልአኩ የቅዱስ ሚካኤል በዓል እንዳይታጎልብኝ የኔንም የባለቤቴንም ልብስ ሸጬ ልመጣ ነው አለው። በዚህ ጊዜ በመኮንን አምሳል የተገለጸለት ሊቀ መላእክት ቅዱስ ሚካኤል ከባለበጉ ከነጋዴው ሂድና በእኔ ዋስትና አንድ በግ ይሰጥሃል፣ ወደ አሳ አጥማጁም ሂድና በእኔ ዋስትና አንድ ትልቅ አሳ ይሰጥሃል፣ ነገር ግን እኔ ከቤት ሳልመጣ የአሳውን ሆድ እንዳትቀድድ አለው። ከዚያም ወደ ባለ ስንዴውም ደግሞ ሂዶ ያሻውና የፈለገውን ያህል ስንዴ በእሱ ዋስትና እንዲወስድ አዘዘው። ዱራታኦስም ሊቀ መላእክት ቅዱስ ሚካኤል እንዳዘዘው አደረገ። ወደ ቤቱም በተመለሰ ጊዜ ቤቱ በሙሉ በበረከት ሞልቶ ተትረፍርፎ አገኘው። እጅግ በጣም አደነቀ። በዚህም መሰረት እንደለመደው የሊቀ መላእክት የቅዱስ ሚካኤልን መታሰቢያ አደረገ። የተቸገሩትን ችግረኞችን ድሆችንም ጠርቶ አበላ፣ አጠጣ፣ አጠገባቸው። ነገር ግን አሳውን እኔ ሳልመጣ ሆዱ እንዳትቀድ ብሎት ነበርና አሳውን ይዞ እየጠበቀ ነበር። ለሁለተኛ ጊዜ ሊቀ መላእክት ቅዱስ ሚካኤል ሰራዊቱን አስከትሎ በመኮንን አምሳል ወደ ዱራታኦስና ወደ ቴዎብስታ ቤት ገባ። ከዚያም ዱራታኦስን አሳውን አምጣና ሆዱን ቀደደው ብሎታል። ሆዱንም በቀደደው ጊዜ 300 ዲናር ወርቅ ከአሳ ሆድ ውስጥ ተገኘ። ከዚያም በመኮንን አምሳል የተገለጸላቸው ሊቀ መላእክቱ ቅዱስ ሚካኤል ከዚህ ከወርቁ ዲናር ወስዳችሁ ለባለበጉ ለባለ አሳውና ለባለ ስንዴው ዋጋውን ክፈሉት፣ የቀረው የወርቅ ዲናር ግን ለፍላጎታችሁ ይሁናችሁ፣ ልዑል እግዚአብሔር በምሕረቱ አይቷችኋልና። አዎ እግዚአብሔር አስቧችኋልና በጎ ሥራችሁን ምጽዋታችሁንና መስዋዕታችሁን አስቦ የሊቀ መላእክት የቅዱስ ሚካኤልን መታሰቢያውን በማድረጋችሁና ለድሆችም በመዘከራችሁና በመመጽወታችሁ ይህንን ዓለም እንደዚህ አድርጎ አሳመረላችሁ፣ በዚያኛው ዓለምም መንግሥተ ሰማያትን አዘጋጅቶላችኋል አላቸው። እነርሱም ይህንን ነገር በሰሙ ጊዜ እጅግ በጣም ተደስተዋል፣ ነገር ግን ደንግጠዋል። በዚህ ሰዓት እኔ ማን እንደሆንኩ አውቃችሁኛልን አላቸው። እነርሱም እንዳላወቁት በነገሩት ጊዜ ከመከራችሁ ሁሉ ያዳንኳችሁ ገናም የማድናችሁ እኔ የሰራዊት አለቃ ሊቀ መላእክት ቅዱስ ሚካኤል ነኝ አላቸው። አዎ መስዋዕታችሁና ምጽዋታችሁን ወደ ልዑል እግዚአብሔር ዙፋን ያደረስሁላችሁ እኔ ቅዱስ ሚካኤል ነኝ። አሁንም በዚህ ዓለም በሥጋዊ ሕይወታችሁ ከበጎ ነገር ሁሉ እንዳታጡ የማደርጋችሁ እኔ ቅዱስ ሚካኤል ነኝ። እኔን ስላከበራችሁኝ ልዑል እግዚአብሔር አክብሯችኋል ብሏቸው ወደ ሰማያት ወጣ። እነርሱም በደስታ ሆነው መሬት ላይ ወድቀው ሰገዱለት። ከዚያም በኋላ ከቀድሞ የበለጠ አድርገው በዓሉን ያከብሩ ጀመረ። እንግዲህ ወገኖቼ የሊቀ መላእክት የቅዱስ ሚካኤል ህዳር 12 የሚከበርባቸው ሶስቱ ምክንያቶች እነዚህ ናቸው። ቅድም እንደነገርኳችሁ የመጀመሪያው ምክንያት የእስራኤል ሕዝብ ከግብፅ ባርነት ነፃ ሲወጡ መናን ከሰማይ እያወረደ እየመገበ የኤርትራን ባህር ከፍሎ እያሻገረ ነፃ ያወጣበት፣ ሁለተኛው ደግሞ ለነቢዩ ኢያሱ በሰራዊት አለቃ አምሳል የተገለጸበትና የኢያሪኮን ግንብ እንዲያፈራርሱ የተራዳበት፣ ሶስተኛው ደግሞ በዓሉን የሚያደርጉ ዝክሩን የሚዘክሩ የሁለቱን ቅዱሳን ባለትዳሮች የዱራታኦስና የቴዎብስታን ቤታቸውን በበረከት የሞላበት ታላቅ ክብረ በዓል ነው ማለት ነው። ስለዚህ ሁላችንም በዚህ በሊቀ መላእክት በቅዱስ ሚካኤል ዓመታዊ ክብረ በዓል ቤተ ክርስቲያናችንና ክርስቲያኑ እየተሰደደ ነውና ስደታችንን በቃ እንዲለን ሊቀ መላእክት ቅዱስ ሚካኤልን እንማጸናለን። እንደ ኢያሪኮ ግንብ ደግሞ ወጥሮ የያዘንን አላላውስ አላራምድ ያለንን ክፉን ኃጢአት ደግሞ እንዲደረምስልን እንማጸናለን። እንደ አባታችን እንደ ቅዱስ ዱራታኦስና እንደ እናታችን እንደ ቅድስት ቴዎብስታ አቅማችን በፈቀደ ዝክሩን እንዘክራለን፣ መታሰቢያውን እናደርጋለን እና የእኛንም ቤት ልክ እንደነርሱ በረድኤት በበረከት እንዲሞላልን እንማጸናለን ማለት ነው። እርሱም ደግሞ ጸሎታችንን፣ መስዋዕታችንን፣ ምጽዋታችንን፣ መባችንን የሚያሳርግልን ታላቁ ሊቀ መላእክት ነውና ጸሎታችንን ይሰማናል፣ ምድራዊ ሕይወታችንን ሥጋዊ ሕይወታችንን ያስተካክልልናል፣ ሰማያዊ ሕይወታችንን ደግሞ ያቃናልናል ማለት ነው። መድኃኔዓለም ኢየሱስ ክርስቶስ ከሊቀ መላእክት ከቅዱስ ሚካኤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን